አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። አሰላሙ አለይኩም ወራህመቱላህ። የተከበራችሁና ውድ ተከታታዮቼ ለአረፋ የሚሆን አሪፍ ፓኬጆችን አዘጋጅቼ እናንተን በመጠበቅ ላይ ነኝ። ለወዳጅ ዘመዶ በስጦታ መልኩ የሚያበረክቱት አሪፍ አልባሳትን፣ ሽቶዎችን፣ ጫማዎችን እንዲሁም ብራንድ የሆኑ ሰዓቶችንም ጨምሮ አዘጋጅተንላችኋል። እንደሌላው ጊዜ ከውጭ ሀገር ሆናችሁ ሀገር ውስጥ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። ስክሪኑ ላይ ባለው ስልክ ቁጥር በመደወል አሊያም ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ። አንድ ዩሱፍ የተባለ ምስኪን ወጣት ነበር። ይህ ወጣት በአንድ የግለሰብ ማሳ ላይ ተቀጥሮ ይሰራል። ሰፊያ የተባለች ሚስት ነበረችው። ያገባት ሰሞን ሰፊያ ጥሩ ባህሪ የነበራት፣ አብሽር ሁሉም ነገር ይቀየራል፣ ሪዝቁም ይመጣል እያለች ከጎኑ ሆና ታበረታታው ነበር። ዩሱፍ ቀኑን ሙሉ የሚሰራው ስራ በጣም ከባድ ነበር። ከሚሰራው ስራ አንጻር የሚያገኘው ደሞዝ በጣም አነስተኛና ትንሽ ነበር። የሚሰራበት ቦታ ባለቤቱ አማር ይባላል። አማር ፈገግታ የማይታይበት ጨካኝ፣ ልበ ደረቅና ምክንያትን የማይቀበል ነበር። እሱ ጋር የሚሰሩ ሰራተኞችን ልክ እንደ ቆመ የዘንባባ ተክል ነበር የሚያያቸው። ያዘዛቸውን ስራ በአግባቡ የሚሰሩ አማርንም በጣም ይፈሩት ነበር። የሚኖሩበት መንደር ገጠራማ ስለነበረ ከአማር ውጪ ስራን የሚያሰራቸው እንደሱ ሀብታም በመንደሩ ላይ አልነበረም። ዩሱፍ በጠራራ ፀሐይ ዘንባባ ላይ ይወጣና ቴምሮችን ይለቅማል። የፀሐዩ ግለት በጣም ከባድ ነበር። ያን ሁሉ ተቋቁሞ ቀኑን ሙሉ እሱ ጋር ይሰራል። ስራውን ሰርቶ ከጨረሰ በኋላ ከሌሎች ሰራተኞች ጋር ማታ ላይ የሰሩበትን ተቀብለው ወደ ቤት ይመለሳሉ። አማርም ሚስቱ ትመጣ ስለነበር አብሮ ከሰፊያ ጋር ወደ ቤት ይመለሳል። ኢንሻአላህ መጓጓዣማ ገዝተን በሱን የምንመላለሰው ይላታል። ሰፊያም እየከበዳት ቢሆንም ፈገግ ትልለት ነበር። በዚህም ሁኔታ ላይ ሳሉ አንድ ቀን አማር በጠና ይታመማል። ከስራ ሲገባ የጀመረው ህመም ነበር። ምናልባት ስተኛ ይሻለኛል በማለት ማታውን ተኝቶ ያሳልፋል። ነገር ግን ጠዋት ከተኛበት መነሳት ያቅተዋል። ይህንንም የተመለከተችው ሰፊያ ዛሬ በቃ ተኛ፣ ወደ ስራ እንዳትወጣ እረፍት አድርግበትና በኋላ ላይ ወይ ነገ ትወጣለህ ትለዋለች። አማር ግን በጣም ደነገጠ። እንዴት ይህን አደርጋለሁ? አንድ ቀን ከቀረሁ እኮ አማር የሚምረኝ አይመስለኝም ይላታል። ታዲያ እንዴት አመህማ ከሄድክ መሞትህ ነው ትለዋለች። ዩሱፍ እንደምንም ተነስቶ ለመሄድ ሞከረ፣ ነገር ግን አልቻለም። ህመሙ በጣም ከባድ ስለነበረ አንድ ቀን ብቻ ሳይሆን 2 ሳምንት ሙሉ ከተኛበት ሳይነሳ ይቀራል። ከህመሙ የመጣ ፊቱ ተቀያይሯል፣ ሰውነቱ ከስቷል። ሰፊያ በጣም ተጨንቃለች። ከ2 ሳምንት በኋላም ህመሙ ሙሉ ባይለቀውም እንደምንም ተነስቶ ወደ ስራ ቦታ ያቀናል። ወደ ስራ ቦታው ሲደርስ ቀጥታ ወደ ስራ አልነበረም የገባው። አማር ጋር ሄዶ የቀራበትን ምክንያት ሊነግረው ወሰነ። አማር ሰራተኞቹን የሚከታተልበት አንድ ክፍል ነበረው። በር ላይ ቆሞ ሰራተኞቹን እየተመለከተ ሳለ ዩሱፍ ወደሱ ጋር ይጠጋል። አማር ሆይ 2 ሳምንት እኮ በጣም አሞኝ ነበር፣ ለዛን የቀረሁት ይለዋል። አማርም ትንሽ ከተመለከተው በኋላ ታዲያ ዘንባቦቹ እኮ አይታመሙም፣ ሰዎችንም አይጠብቁም ይለዋል። ንግግሩንም የሰማው ዩሱፍ በጣም ደነገጠ። ሊያዝንለት ይቅርና በህመሙ ላይ ህመም ነበር የጨመረበት። ዩሱፍም ቀጠለ፣ እባክህ አማር 2 ቀንን ብቻ ስጠኝ፣ ሙሉ ለሙሉ ሲለቀኝ ስራዬን በአግባቡ የመቀጠል ይሆናል ይለዋል። አማርም ትንሽ ፈገግ አለና 2 ቀን ያልከው 2 ቀን ብቻ አይደለም ከዛም በላይ መቆየት ትችላለህ፣ ነገር ግን ድጋሜ ተመልሰህ እንዳትመጣ ይለዋል። ይህንንም ካለው በኋላ በሩን በኃይል ዘግቶት ወደ ውስጥ ይገባል። ተስፋ የቆረጠውም ዩሱፍ አዝኖ ወደ ቤቱ መመለስ ጀመረ። ሰራተኞቹ ከጎን ቆመው ይመለከቱታል። አንዳንዶቹ አዝነውለታል፣ አንዳንዶቹ ደግሞ ቀጣይ የማን ተራ ነው በማለት ለራሳቸው ፈርተዋል። ዩሱፍ ወደ ቤቱ ተመለሰ። እቤቱም ገብቶ ቁጭ አለ። ምን ማድረግ እንዳለበት፣ ቀጣይ ምን እንደሚጠብቀው አያውቅም። ጉልበቶቹን ወደ ደረቱ አስጠግቶ አንገቱን አቀርቅሮ ቁጭ አለ። ሰፊያም እጇን ደረቷ ላይ እንዳደረገች ወደሱ ጋር ተጠጋች። እንደፈራሁትም አባረረህን ብላ ጠየቀችው። ዩሱፍም አንገቱን በመነቅነቅ አዎ በማለት መለሰላት። ሰፊያ ግን እንደ ድሮ አብሽር አላለችው። እስከ መቼ ነው ታዲያ በዚህ ሁኔታ የምናሳልፈው? እኔ ላንተም ለህመምህም በቅቶኛል፣ አሁን የሰለቸኝ የድህነት ህይወት ነው ትለዋለች። ዩሱፍም እባክህ ሰፊያ እንደዚህ አይባልም፣ ሪዝቅ እኮ ያለው በአላህ እጅ ነው፣ ካለብኝ ህመም ትንሽ ላስታግስና ስራን ወጥቼ ይፈልጋለሁ ይላታል። ሰፊያም ስራን ያልከው አማር ጋር ስራ ያልሰራ አሁን ማን ነው አስጠግቶ ስራ የሚያሰራ?
ታዲያ አንተ ስራ እስክታገኝ እኔ ቁጭ ብዬ መጠበቅ አለብኝ ትለዋለች። ዩሱፍ ግን በዚህ ሰዓት ምንም ሊመልስላት አልቻለም። ሰፊያም ጥላው ትወጣለች። ዩሱፍ ያለበት ህመም ሳይለቀው ከስራው ተባሮ ሚስቱን ፊት ነስታው ነገራቶች ድርብርብ ባሉበት በጣም ጨነቀው። ሰፊያም ንግግሯ አናሳ ሆነ። እንደ ድሮ ፊት አትሰጠውም። ሁል ጊዜ እንደተቆጣች ዝም እንዳለች እንዳኮረፈች ሆነ። ከተወሰኑ ቀናት በኋላም የቤታቸው በር ይንኳኳል። የሰፊያ ቅርብ ዘመድ ነበር። ዩሱፍ ስራ እንደፈታ አውቆ ነበር ወደ እሷ ጋር የመጣው። እስከ መቼ ድረስ ነው ስራ አጥ ሆነ ሰፊያንም የምታሰቃያት? አሁን ያመጣጤ አንተን ልወቅስህ አይደለም፣ ሰፊያን ግን ወደ ቤተሰቦቿ ለመልሳት ነው ይለዋል። ንግግሩንም የሰማው ዩሱፍ በፍጹም ይዛሃትም አትሄድም፣ ይህንን እንድታደርግ አልፈቅድልህም ይለዋል። ሰፊያ መሄድ ስለፈለገች ዝም አለች። ለዩሱፍ ተደርባ አው መሄድ አልፈልግም አላለች። ሰፊያም ጊዜ አላባከነችም፣ ወደ ቤተሰቦቿ ተመለሰች። አሁን በዛ ትንሽዬ ቤት ውስጥ ዩሱፍ ብቻውን ቀረ። ቁጭ ብሎ መተከዝ ጀመረ። ነገር ግን መተከዙ ጭራሽ ህመሙ ላይ ህመም እየጨመረበት፣ ረሃቡ ላይ ረሃብ፣ ድህነቱ ላይ ድህነት እየጨመረበት እንደሆነ ሲያስተውል በመንደሩ ላይ የተዘዋወረ ማንኛውንም ስራ ቢሆን ተቀጥሮ ለመስራት ማፈላለግ ጀመረ። ነገር ግን አንዳቸውም የመንደሩ ሰዎች ሊያስጠጉት አልፈለጉም። አማር ዘንድ አይችልም ተብሎ የተባረረ ሰራተኛ እንዴት እኛ ጋር ይሰራል በማለት ሁሉም ያባረረው ጀመር። በዚህ ሰዓትም ዩሱፍ በመንደሩ ሰዎች ሁሉ ተስፋ ቆረጠ። ያለው አማራጭ ያንን ገጠራማ መንደር ለቆ ወደ ከተማ መውጣት ነበር። ነገር ግን ከተማው ካሉበት መንደር በእግር ለመሄድ የ40 ቀን ጉዞን ይፈጃል። ዩሱፍም በዚህ ሰዓት ያገኘው ብቸኛ አማራጭ ያንን መንደር ለቆ መውጣት ነበር። እቤት ውስጥ ከተቀረው የደረቀ ትንሽዬ ዳቦና የተወሰነ ውሃን ይዞ አንገቱን ደፍቶ ያንን መንደር ለቆ ይወጣል። በዚህ ልክ የመንደሩ ሰዎች ሁሉ ስለጨከኑበት በጣም አዝኗል። መንገዱንም ጀመረ። ማታ ማታ ሲደክመው አንድ ቋጥኝ ስር እየተኛ ሌሊቱን ካሳለፈ በኋላ ጠዋት ላይ ደግሞ እንደገና በዛ ጠራራ ፀሐይ ጉዞውን ይጀምራል። ከድካምና ከረሃብ የመጣ ሊመለስ ይወስናል። ነገር ግን ዓላማዬን ማሳካት አለብኝ፣ እዛ መንደር ድጋሚ መመለስ የለብኝም ብሎ ያስብና እንደገና ጉዞውን ይጀምራል። ከሞትኩኝም ሰበብን አድርሼ ነው መሞት ያለብኝ በማለት ጉዞውን ቀጠለ። በስተመጨረሻም ዩሱፍ ወዳሰበበት ወደ ዋናው ከተማ ይደርሳል። ከተማውን ከሩቅ ሲመለከተው በጣም ትልቅ የሚያምር ገበያው ራሱ በሰዎች ጩኸትና በሰዎች የተሞላ ትክክለኛ ነጋዴዎች የሚገኙበት ሰዎች ሁሉ በስራ የተጠመዱበት ነበር። ዩሱፍም ወደ ገበያው ገባ። እየተዘዋወረ መመልከት ጀመረ። ሰዎች ይጫጫሃሉ፣ ከነጋዴዎች ጋር ይገበያያሉ፣ ጠንክረውም ይሰራሉ። የሚያማምሩ ጨርቆችንና ልብሶችን ደርድረው የሚሸጡ ሰዎችንም ተመለከተ። እንዲህ ያለ የሚያማምር ጨርቅን ተመልክቶ አያውቅም። ማንኛውንም ስራ ቢሆን ለመስራት አሁን ዩሱፍ ዝግጁ ነበር። ጨርቆችን በመሸጥ የሚታወቅ አንድ ሳሊም የተባለ ትልቅ ነጋዴ ነበር። ዩሱፍም ሳሊምን ሲመለከተው ፊቱ ፈታ ያለ፣ እሱን ለማናገር ቀለል ያለ ስለነበር ቀጥታ ወደሱ ጋር ነበር ዩሱፍ ያመራው። ወደ ውስጥም ገብቶ ለሳሊም ሰላምታን ካቀረበለት በኋላ እባክህ አለቃዬ ሆይ ማንኛውንም ስራ ቢሆን ለመስራት ዝግጁ ነኝ፣ የመጣሁት ከሌላ መንደር ነው፣ ስራን ፈልጌ ነው የመጣሁት ይለዋል። ሳሊምም ዩሱፍን ሲመለከተው ያዝንለታል። ወጣት ሆኖ ልብሱ ተቀዳዶ ከመንደሩ ድረስ ስራን ፍለጋ ወደዚህ መምጣቱን ሲመለከት ሊያባርረው አልፈለገም። ምናልባት እዚህ ሱቅ ውስጥ ብዙ ሰራተኞች አሉ፣ ሻጮችም አሉኝ። ለአንተ ስራን ለመፍጠር ስል እቃዎችን ትሸከማለህ፣ ቦታ ቦታ ታስይዛለህ፣ አድረስ የተባልከው ቦታ ታደርሳለህ። ተስማምተህ ይህንን ስራ የምትሰራ ከሆነ በቀን 10 የብር ሳንቲሞችን እሰጥሃለሁ፣ ከተስማማህ መጀመር ትችላለህ ይለዋል። ዩሱፍ ጊዜ አላባከነም፣ በደስታ ነበር የተስማማው። ሳሊምንም አመሰገነው። የዛኑ ቀን ነበር ስራውን የጀመረው። ጨርቆችን እየተሸከመ አድረስ ወደ ተባለው ቦታ ማድረስ ጀመረ። 10 የብር ሳንቲሞች ማለት በሱ መንደር ዘንድ በጣም ትልቅ ነበር። ሳሊም የገጠር ልጅም ስለነበር ጠንካራ ነበር። ስራውን በአግባቡና በቅልጥፍና እየሰራ አድረስ ወደ ተባለው ቦታ ማድረሱን ተያያዘው። ነገር ግን ሳሊም ጋር ተቀጥሮ እንደ ዋና ሆኖ ሁሉንም ሰራተኞች የሚቆጣጠር አንድ ቃሲም የተባለ ሰው ነበር። ቃሲም ሲበዛ ራስ ወዳድ፣ ሰራተኞችን የሚበድል ነበር። ዩሱፍ በስራው ላይ ጠንክሮ መስራቱን ሲመለከት ለመንደሩ አዲስ፣ ከሌላ መንደር እንደመጣ ደግሞ ሲያውቅ እንደፈለገ ሊያሰራው ሊያዘውና ሊጫወትበት ፈለገ። ከሌሎች ሰራተኞች የበለጠ ቃሲም ዩሱፍ ላይ ይበረታበታል። ከባባድ ዕቃዎችን ያሸክመዋል። ከተሰጠው ስራ ሌላም እንዲሰራ ያደርገዋል። ዩሱፍ የተባለውን ስራ በአግባቡ ነበር የሚሰራው። ሳያስበው ዩሱፍን ከመጠን በላይ እየጠላው ይመጣል።
ከምንም በላይ የሚያናድደው ደግሞ ሳሊም ለዩሱፍ ስለሚያዝንለትና አብሽር እያለ ስለሚያበረታታው ነበር። አንዳንድ ጊዜ ሳሊም ቃሲም ዩሱፍን ያለ አግባብ ከአቅሙ በላይ ሲያሰራው ሲመለከት ቃሲም ሆይ በቀስታ ሰራተኞችን ይህን ያህል አታድክማቸው፣ ሪዝቅ ደግሞ እንደዚህ በመልፋት አይገኝም፣ በቀስታ እሺ ይለዋል። ቃሲም ፈገግ በማለት እሺ ስራው እኮ ስለተደራረበብኝ እንጂ ይህንን ፈልጌ አይደለም አስተካክላለሁ በማለት ለስለስ ባለ መልኩ ይመልስለታል። ግን ሳሊም ገና እንደወጣ ነበር ወደ ዩሱፍ ይዞራል፣ ፊቱንም ያሳየዋል። ሳሊም ብዙ ጊዜ ሱቅ አይገኝም። ቃሲም ዋና ሆኖ ስለሚቆጣጠር ብዙ ጊዜ አይገኝም። ይህ ነገር ደግሞ ለዩሱፍ ትልቅ ፈተና ነበር። አንድ ቀንም ዩሱፍ እቃዎችን እየተሸከመ ሳለ ቃሲም ከኋላው ሆኖ ከአንድ ሰው ጋር እየተንሾካሾከ ስለሱ ሲያወራ ይሰማዋል። ነገር ግን ዩሱፍ ስለሱ እንደሚወራ ይወቅ እንጂ ምን ብሎ እንዳወራ አልገባውም ነበር። ቀኑንም በስራ አሳልፈው ማታ ላይ ሁሉም ሰራተኞች ከመበታተናቸው በፊት ቃሲም በመካከላቸው ይቆምና ድምፁን ከፍ አድርጎ እንዲህ ይላል፣ ሰዎች ሆይ ጥንቃቄ አድርጉ፣ እንግዳ የሆኑ ሰዎች ብዙ ጊዜ ለዝርፊያ ቅርብ ናቸው ይላል። ሰዎቹም ስለማን ማውራት እንደፈለገ ስላወቁ ዝም አሉ። ዩሱፍም የተወራው ስለሱ እንደሆነ ስላወቀ በጣም አመመው። ነገር ግን በዛ ሰዓት ምንም አላለም ነበር። እንደሌላውም ጊዜ ሰራተኞቹን ተሰናብቶ በከተማው ጫፍ ላይ ወደሚገኝ ትንሽ ቤቱ ያመራል። ቤቱ በጣም ጠባብ ነበረች። አንድ የሚተኛበት ትንሽዬ አልጋና አንድ የሚለኩሳት ትንሽዬ ፋኖስ ብቻ ነበር የነበረችው። ማታውንም መተኛት አቃተው። ቁጭ ብሎ ማሰብ ጀመረ። ቃሲም የተናገረውን ንግግር ድጋሚ ይመላለስበት ነበር። ዩሱፍም ወደ ኋላ አስታወሰ። በታመመበት ጊዜ በመንደሩ ላይ አማር እንዴት ከስራው እንዳባረረው የተናገረውንም ንግግር ማሰብ ጀመረ። በዚህ መልኩ ከቀጠለ ከስራው እንደሚባረር ከስራው እንደሚስተጓጎልም አወቀ። በቀጣዩ ቀንም ዩሱፍ ወደ ስራ በጊዜ ይገባል። እንደሌላው ጊዜ ጨርቆችን በማስተካከልና እየተሸከመ ቦታቸውን ማስተካከሉን ተያያዘ። ቃሲምም ከኋላ ሆኖ ሰራተኞቹን እየተመለከተ ነበር። ሁሉም በስራ ተጠምዷል። በዚህ መሃልም ቃሲም ድምፁን ከፍ አድርጎ ጮኸ፣ እዚህ ሱቅ ውስጥ ምን እየተካሄደ ነው ያለው ይልና ከመጋዘን ውስጥ አንድ ጨርቅን ያወጣል። የያዘው ጨርቅ በጣም ተፈላጊ በውድ የሚሸጥ ነበር። ይህ ጨርቅ ትላንትና ሱቅ ውስጥ አልነበረም። ማን ነው የደበቀው? ወይም ደግሞ የተሸጠ ከሆነ የተሸጠበትን ገንዘብ ደግሞ አላየሁም በማለት ሁሉም ሰዎች በድንጋጤ ፈዘው እንዲቀሩ ያደርጋል። ድምፁንም የሰማው ሳሊም ቃሲም ሆይ ተረጋጋ፣ እስቲ ምናልባት የሂሳብ ደፍተርህን ተመልከተው፣ እዛ ላይ ሊኖር ይችላል ይለዋል። ቃሲምም የለም በፍጹም የሂሳብ ደፍተሬን ተመልክቼዋለሁ፣ እኔ ደግሞ አልሸጥኩትም፣ ወደ መጋዘን ማምጥቻ አልደበቅኩትም፣ ስለዚህ የሆነ ሰራተኛ ነው እዚህ ያደረገው። እንዲህ ያለ ነገር ደግሞ ከዚህ በፊት አልተከሰተም። እንግዳ የሆነ ሰው ምኑንም የማናውቀው ሰው ነው ይህንን አድርጎ ሊሆን የሚችለው። ቅድሚያ መጠየቅም ማጣራትም የምፈልገው ከዩሱፍ ነው ይላል። ዩሱፍም ይህንን ሲሰማ በጣም ደነገጠ። ለካ ጠንክሮ በመስራትም ለሰው ጥሩ በማሰብም በመጥፎ መጠርጠር አለ አለ። ቃሲምም ወደ ዩሱፍ ይዞርና ትላንትና ማታ የት ነበርክ ይለዋል። ዩሱፍም ቀና ብሎ ትላንትና እኮ እንዳዘዝከኝ መጋዘን ውስጥ ያሉ ዕቃዎችን ያስተካከልኩ ነበር ይለዋል። ሰራተኞቹ ሁሉ አንገታቸውን አቀርቅረው እየሰሙ ነበር። ሁሉም ፈርተዋል። ቃሲምም አስከትሎ ጥሩ እንደዛማ ከሆነ ፍተሻዬን ካንተ ነው የመጀመሪያው፣ ሌላ ምንም ነገር ማጣራት አያስፈልግም ይላል። የቃሲምንም ንግግር የሰማው ሳሊም ቆይ ቃሲም ተረጋጋ፣ ምናልባት እሱ ጥፋተኛ ላይሆን ይችላል፣ ሙሉ ለሙሉ በሱ እርግጠኛ ከመሆንህ በፊት እስቲ የተቀሩት የዛ አይነት ጨርቆች ይቆጠሩ ይልና ሰራተኞች ጨርቁን እንዲቆጥሩ ያደርጋል። ቃሲምንም ተረጋግተህ የሂሳብ ደፍተርህን ማጣራ ይለዋል። ዩሱፍ ቀጥ ብሎ ቆሟል። ሌሎች ሰራተኞች ጨርቁን አውርደው እየቆጠሩ ነበር። ዩሱፍ አንድ ቀንም እንዲህ ያለ መጥፎ ነገርን አስቦ አያውቅም። አሁን ይህ ጨርቅ ጠፋ ከተባለ ሙሉ ለሙሉ የሚላከከው ጥፋተኛ የሚደረገው እሱ እንደሆነ አውቋል። በስተመጨረሻም ጨርቆቹ ሲቆጠሩ ምንም እንዳልጎደሉ፣ የሂሳብ ደፍተሩ ሲጣራ ደግሞ ቃሲም ራሱ እንደሸጠውና ሲሸጠው ግን የሂሳብ ደፍተሩ ላይ እንዳልመዘገበው ታወቀ። ሳሊምም በዚህ ሰዓት አየህ አይደል ቃሲም በራስህ ጥፋት ውርደት ውስጥ ገባ፣ ለዚህ ነው ከመጀመሪያውም ተረጋጋ ያልኩህ ይለዋል። ቃሲምም አካሉ ሙሉ በላብ ተጠመቀ። ልክ ብለሃል አለቃዬ፣ ጥፋቱ የኔ እንጂ እሱ አይደለም ይለዋል። ሁሉም ዞር ብሎ ወደ ስራው ከገባ በኋላም ቃሲም ወደ ዩሱፍ ጋር ጠጋ ይልና አንተ በዚህ ልክ እኔን ታዋርደኛለህ? ጫወታውን ጀመርኩት እንጂ አልጨረስኩትም ይለዋል። ማታ ላይ ዩሱፍ ወደ ቤቱ ገባ። ቀኑን ሙሉ ተረብሾ ምንም መስራት አልቻለም ነበር። በስተመጨረሻም ሐቁ ስለወጣ በጣም ተደስቶና ተረጋግቶ ነበር።
ነገር ግን ይህን ያህል ቃሲም ለምን እንደጠመደው ለምን እንደጠላው አልገባው። በዚህ ልክ በሰራተኞቹ ሁሉ ተዋርዶ ደግሞ እሱንም መቼም እንደማይተወውም አውቋል። ዩሱፍም በዚህ ልክ እጁን አጣጥፎ ከተቀመጠ መንደሩን ለቆ ያ ሁሉ በረሃን አቋርጦ የመጣበትን ዓላማውን ሊያጣ ነው። ስለዚህ እስካሁን የነበረውን ዩሱፍ ትቶ ቆፍጠን ያለውና የተማረውን አዲሱን ዩሱፍ ለመሆን ወሰነ። እንደሌላው ጊዜ ስራውን በአግባቡ ሊሰራ፣ ነገር ግን ቃሲም ለሚናገረው ንግግር ቦታ ላይ ሰጥ ከሱ ጋር ጊዜን ላያባክን ወሰነ። የሳምንቱ መጨረሻ ላይም ዩሱፍ የሰራበትን ደሞዝ ሰብስቦ ወደ ከተማው ጫፍ ወጥቶ ጨርቅ ወደሚሸጡ ትናንሽ ነጋዴዎች ይሄዳል። እዛ የሚሸጡ ጨርቆች ብዙ ሰዎች ችላ የሚላቸው፣ አንዳንድ ሰው ደግሞ ተቸግሮ በርካሽ የሚሸጣቸው ጨርቆች ነበሩ። ሳሊምም ከምስኪኖቹ ጠጋ ብሎ እነዛን ጨርቆች ባገኘውና በሰበሰበው ትንሽ ደሞዝ ይገዛቸዋል። ከሚሰራበት ከሳሊም ሱቅም ራቅ ብሎ ትንሽዬ ምንጣፍን አነጠፈና ጨርቆቹን ዘርግቶ ለመሸጥ ወሰነ። እየፈራም ቢሆን ጨርቆቹን ዘረጋ፣ ቁጭ አለ። በዛ በኩል የሚያልፉ ሰዎችም አንዳንድ ሰዎች ይጠይቁት ጀመር። የዛን ቀንም 2 ልብስን ሸጠ። ከገዛበት የተወሰኑ ሳንቲሞችንም ማትረፍ ቻለ። ያገኘው ትርፍ ምንም ያህል ትንሽ ቢሆንም ዩሱፍ ደስተኛ ነበር። ቀን ቀን ሳሊም ጋር ስራውን በአግባቡ ይሰራል። ጨርቃ ድረስ ወደ ተባለው ቦታ ያደርሳል። ሰርቶ ያገኘውንም ገንዘብ ትንሽዬ ሳጥንን ገዛና በዛ ማጠራቀም ጀመረ። ሳጥኑንም አልጋው ስር ያስቀምጠው ነበር። በትንሹም ቢሆን በራሱ መንቀሳቀስ በመጀመሩ ዩሱፍ በጣም ደስተኛ ነበር። በእረፍት ቀኑ ብቻ ነበር የራሱን ስራ ይሰራ የነበረው። እንደሌላው ጊዜ ወደ መዲናው ጫፍ ይወጣና ከአነስተኛ ነጋዴዎች ጨርቆችን ይገዛል፣ ልብሶችን ይገዛል። ወደ ከተማው ወጥቶም መሸጥ ይጀምራል። በዚህም ዩሱፍ እየታወቀ ይመጣል። እቃዎቹን ትንሽዬ በረንዳ ላይ ነበር ዘርግቶ ይሸጣቸው የነበረው። ውስጡ የዋህ ስለነበር ለሰዎች በፈገግታ ነበር ይሸጥላቸው የነበረው። እንዴት መሸጥ እንዳለበት ከዚህ በፊትም ተምሯል። ሌላው ነጋዴ ከሚያገኘው ግዘፍ ያለ ጥቅም አነስ አድርጎ ትንሽ ጥቅምን በመያዝ ነበር ይሸጥላቸው የነበረው። ነገር ግን አሁንም የቃሲም በደል አልቀረለትም። ከድሮ በበለጠ መልኩ ነበር የጠመደው። ከባባድ ዕቃዎችን ያሸክመዋል። ሳሊም ፊትም እንዲህ ይለዋል፣ እንግዳ የሆነ ሰው እኮ ንብረትን ወዲያው ይሰበስባል። ይህ ነገር ደግሞ የሆነ ነገር ያስጠረጥራል ይላል። ቃሲም ዓላማው ሳሊም ለዩሱፍ ያለው አመለካከት ሙሉ ለሙሉ እንዲቀየር ነበር። ሳሊም ግን እድሜው የገፋና በሰል ያለ ሰው ስለነበር ጠንክሮ የሚሰራ ሰው ምንም ያህል ቢያገኝና ያስደስታል፣ በሱማ ማንም አይቆጭም በማለት ይመልስለታል። ቃሲምም የሳሊም መልስ ቢያናድደውም አዎ እሱማ ልክ ናችሁ በማለት የማስመሰል ፈገግታን ፈገግ በማለት ይመልሳል። ምንም ያህል ከባባድ ዕቃዎችን ቢሸከምም በእረፍት ቀኑ ግን እረፍት አያደርግም። ትንሽዬ ዕቃዎቹን በረንዳ ላይ ይዘረጋና እንደሌላው ቀን በፈገግታ ለሰዎች ይሸጣል። አንድ ቀንም ቃሲም ተደብቆ ዩሱፍን ሲመለከተው ባየው ነገር በጣም ተገረመ። ቃሲም ዩሱፍ እንደሚሰራ ቢያውቅም ነገር ግን በዚህ ልክ ሰዎች እሱ ዘንድ ፈገግ እያሉ እየመጡ ይሄን ያህል እንደሚገዙት አያውቅም ነበር። ሊገዙት የመጡት ሰዎች እንዴት ፈገግ እያለ እንደሚያስተናግዳቸው፣ አንድ ሰው እንኳን እሱ ጋር መጥቶ ጠይቆ እንደማይሄድ፣ ባዶ እጁን እንደማይመለስ ሲያስተውል ቃሲም በጣም ይናደዳል። ልቡ ላይ ያለው እሳት ይንተከተክ ጀመር። ከምንም ጊዜ በላይ ዩሱፍን ሊበቀለውና ከስራው ሙሉ ለሙሉ ሊያግደው ወሰነ። አሰላሙ አለይኩም ወራህመቱላህ። የተከበራችሁና ውድ ተከታታዮቼ ለአረፋ የሚሆን አሪፍ ፓኬጆችን አዘጋጅቼ እናንተን በመጠበቅ ላይ ነኝ። ለወዳጅ ዘመዶ በስጦታ መልኩ የሚያበረክቱት አሪፍ አልባሳትን፣ ሽቶዎችን፣ ጫማዎችን እንዲሁም ብራንድ የሆኑ ሰዓቶችንም ጨምሮ አዘጋጅተንላችኋል። እንደሌላው ጊዜ ከውጭ ሀገር ሆናችሁ ሀገር ውስጥ ላለ ወዳጅ ዘመዳችሁ በእኛ በኩል መላክ ትችላላችሁ። ስክሪኑ ላይ ባለው ስልክ ቁጥር በመደወል አሊያም ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ልታገኙን ትችላላችሁ።